እናትሽ ትበዲ አዎ ብያለሁ። ሟች እናቴን እንዲከተል ምን ይሰማሃል? ሟች እናቴን አሳያለሁ። እኔ በቁሜ ነው የማሳብድህ። ትደግመዋለህ፣ አታፍርም? ደደብ ሙኒት፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነሽ? አልሐምዱሊላህ። ምንድን ነው መጠየቅ የፈለገው? መጠየቅ የምፈልገው ነገር አንድ ነገር አለ። እኔና አንቺ ማንም እንደምናገረው አዎ ሌባ ብዬ ሰድቤሻለሁ። እንኳን እኔ ሪከርዳቸው መመለስ እችላለሁ። በእርግጥ እኔ ደቂቃ ትሰጪኛለሽ፣ ደቂቃ ሰጥሻለሁ። በዚህ መልኩ ነው መነጋገር የምንችለው እኔና አንቺ። አሁን እኔ ያስጠራሁሽ አንቺን ፈርቼ አይደለም። ይህን እንድትይዥልኝ እፈልጋለሁ። አንቺ ሴት ነሽ፣ እኔ ወንድ ነኝ። አንቺ ላይ ደግሞ አንቺን ፈርቼ አይደለም ብዬ መፎከር እየፎከርኩ አይደለም። ግን ሰይዶ ረባቦ ስለተገኘ ቴንኪው አስገቡት አቡፋንም። ግን እኔ አራታችሁንም ወጥቼ የወይን ቤት ላይ ተናግሬያለሁ። ያንን በውስጥም ተነጋግረንበት ማንኛውም ሰው ሌባ እንደሚልሽ ሌባ ብዬሻለሁ። እኔ ተደብቄ ስለምኖር፣ እኔ መንግስት ስለሚፈልገኝ፣ ስርዓቱ ስለሚፈልገኝ፣ ስርዓቱ ማድረግ የሚፈልገውን ነገር እኔ ማድረግ ስለሚፈልግ የብሔርተኝነት ጉዳይ ነው። ተፈላጊ ስለሆንኩ ሳስበው ግን እኔ ጋር ያንን ተመርኩዘሽ እኔ ማስፈራራትና ያውም እነሱ ከተሳደቡ በላይ ሙኒትም ሌባ ነሽ፣ የሰው ብር አብሰው አመጣለሁ ብለሽ ይችላል መመለስ እችላለሁ። አንደኛ ጥያቄ እኔ አንቺ ልጆች በውስጥም ደረሰኝ አልፌዋለሁ። ሪከርድም ተደርጎ ትላንትም ቁጭ ብዬ በራሴ አካውንት እያደመጥኩሽ ነበር። የአንቺ ልጆች በሽተኛ ልጆች የሰደብኩበትን ሪከርድ ታመጭልኛለሽ? አንደኛ ጥያቄ። ሁለተኛ ጥያቄ እኔን አስመርኩዘሽ ትላንት አሁን ተናግረሻል። ለእኔ መሆኑን ይገባኛል። ምን ማሽሙር አያስፈልግም። እኔ ሙኒት ትከሰሻለሽ፣ አካል የሚባል እንደዚህ ሊከስሽ ነው ብዬ ተናግሬያለሁ። እሱን ያዥልኝ። እነዚህ ሁለት ሰዎች አንቺና እኔም በስርዓት አገናኝተው ላደርስብኝ ላልደርስብሽ፣ ባሽሙርም ቢሆን ላልነካሽ፣ በምንም ላልነካሽ፣ ሰይዶ ረባቦ ለባለቤት ያኛውም መጥራት አልፈልግም፣ ላልነካሽ፣ ከዚህ በኋላ ላንደራረስ በይ ታረቁና ቀጥሉ። ጊዜ ያስታርቀናል፣ ችግር የለም ነው ያልኩት። ያን ቀን ራሱ ነቅለሽ ሀቢባ ቤት ገዝት ስገቢ ምንም ንግግር እነሱንም ቻውሳቲ አልተቀየምኩም። ቃል ስለገባው አንቺም ቃል ስለገባሽ መጨረሻውን ሳታሰናብሻቸው እኔም ብቻ ሰምተሽ ስለሄድሽ ቅር አላለኝም። ከዛ እኔና አንቺ ከተነጋገርን በኋላ እኔ አንቺን ስም አንስቻለሁ። በኮመንትም ይሁን በምትሰደቢበት አንቺ የተሰደብሽበትን የተነገርሽበትን ሪፖስት አድርጌ አይተሽኝ ታውቂያለሽ። ትልቁ ነገር ግን እኔ አንቺን ልጆችን ብልሻል። የአንቺን ልጆች የሰደብኩበትን ታመችልኛለሽ? ለምን ልጨርስልሽና ሚውት አድርጋለሁ። ለምን ብትይ ትላንት እንደምከሽኝ ጊዜ ነው እንጂ መክሰስ ትችያለሽ። በአካል እኔ ማግኘት ትፈልጊያለሽ? ወረበል ከአባኔ እና አንቺ መገናኘት እንችላለን። በህግ ፊት እኔ ማቆም ትፈልጊያለሽ? በፈለግሽው መንገድ መክሰስ ትችያለሽ። ጆከር የት ነው የምትኖረው? ዱባይ ውስጥ ነው የምኖረው። የት ነው የምትኖረው? አጅማን ውስጥ ነው የምኖረው። ትላንት ላይ ነበር የምኖረው። ቤትና መኖሪያን ከቀየርኩ 2 ወሬ አጅማን ውስጥ ነው የምኖረው። እኔ አንቺ ጋር ያንን በስነ ስርዓት ጨርሰን፣ ግን እኔ እዚህ ላይ መጥተሽ እኔ ፈርቼ እንደተውኩኝ አንቺ እንደማታይኝ እንደመከሽ መክሰስ ትችያለሽ። እንኳን ግለሰብ ቀርቶ በመንግስት እኔን የሚፈልገኝ አንቺን የሚተባበርሽ የጊዜው ባለጊዜ የሆኑ እኔን አንገት ማስደፋት መጉዳት የሚፈልጉ ባለስልጣኖች ስላሉ ሊተባበሩሽ ይችላሉ። አቅሙ ካለሽ እኔ እንድከሽኝም በህግ ፊትም እንድታቆሚ እሱንም እጠይቅሻለሁ። ለጠየቁዎች በስርዓት መልሽልኝ። መጥፎ ነገር አሽሙር እንዳትናገርኝ። አሽሙር አልተናገርኩም። ሴት ነሽ፣ ወንድ ነኝ። ጥሩ ጊዜ አሳልፈናል። ጥሩ ስራዎችን ሰርተናል። እንደ ማህበረሰብም እርዳታም ቢሆን እነዛ ነገሮች ለእነዚህ እመለስበታለሁ። ቀጥይ ልስማሽ። ኦኬ። ሌላው እንዳለሽ ሌባ ብዬሻለሁ ስትል ሌላው እንደሰደበህ አንድም ቀን ሰድቤህ አላውቅም። በእድሜ ታናሽ ትሆናለህ። እማናግርህ ግን እንደ ታላቅ ወንድም አክብሬ ነው። በማንኛውም ሰዓት በደወልክልኝ ቁጥር እኔን መጥሪያው ሰዓቱ ዛሬ አልነበረም። አንተ አጠፋች ወይም ስለአንተ የሆነ ነገር አለች የተባለ ቀን የዛን ዕለት ነበር እኔ
መጥራት የነበረብህ ዛሬ አይደለም። ከዛም አልፎ ተርፎ ሌላው ስላለኝ የምትለኝ ያየኸው ነገር አለ፣ ጠይቀኸኛል። በራስ ፍቃድ ሌላው ስላለኝ ልትለኝ አትችልም። በወቀስክባቸውም ነገሮች በሙሉ በምንም ነገር እጄ እንደሌለበት ታውቃለህ። በምንም ነገር ልቦና ያውቀዋል። ነገር ግን ሌላውን ለማትረፍ ስትል አሳልፎ መስጠትም ቢሆን አሳልፎ የሰጠኛል። እርግጥ አንተ ስትናገር አንድ ነገር አልተናገርኩም። ኖ ይሄ ሙኒት እኔ አንቺንና ሌላ ሰው አትጥሪ። እኔንና እኔን የወከለ ነገር ብቻ ንገሪኝ። ምንም የጠራው ነገር የራስህን ነው እየነገርኩ ያለሁት። ሌላው የራሱን ጨዋታ ተጫውቷል። ነገር ግን አንተ ደግሞ ሌላውን ለመሸፈን ስትል እኛን አሳልፈ ሰጥተሃል። ስለነሱ መናገር የማይገባኝ እኔም በእኛን አትበይ። ስለኔና እኔና አንቺን የምናወራ ሙኒት ስለ እነሱንም ስለሚጠቅስ አንቺን የወከለ እኔና አንቺን የወከለ ነገር ብቻ እንነጋገር። እየነገርኩህ ነው። እሺ ምንም ውስጥ እንደሌለሁበት እያወቅ አብረህ ደባልቀኸኛል። ያውም እንደ ተበዳይ ሳይሆን እንደ በዳይ አድርገህ ነው ያቀረብከኝ። ሁለት ሶስተኛ ነገር ቪዲዮዎች እያሳየ ድምጾች እያሰማ በማይገናኝ ነገር ስታማኝ ሀሜትም አይደለም ፊት ለፊት ስትናገር ነበር እዚህ ጋር። አራተኛ ነገር የልጆቼ ፎቶ ሲለጠፍ አንተና ራስ ናችሁ ከሰብለ ተቀብላችሁ የለጠፋችሁት። ሰብለ ነች እኔን ፌስቡክ የሰጠቻችሁ አይደለም። ልጆቼን በዛ ያህል ሲባሉ እንዲህ ሲባል እንደዛ ሲባል ተው አላልክም። ልጆቼ የተደበቁ ልጆች አይደሉም። እዚህ ጋር ወጥተው የተለጠፉት ከፌስቡክ ላይ አንስታችሁ አምጥታችሁ እዚህ ጋር የለጠፋችሁ። ነገር ግን ልጆቼ በጥሩ ቦታ እንዲነሱ እንጂ አንተ በዛን ያህል በምትሳደብበት ትርፍ ንግግር በምትናገርበት ቦታ የኔ ልጆች አይነሱም። ሹፌርሽ መጥቶ ሆቴል ውስጥ ከሆነሽ ራቁትሽን ነይ ብለሽ እያልክ አሳፋሪ ንግግሮች፣ አስነዋሪ ንግግሮች እህትህ ብሆን ትለኛለህ፣ እናትህ ብትሆን ትላለህ። ይሄንን ሁሉ በውሸት አንድም እውነት በሌለው ስንት ነገር ነው ያልከኝ። እኔ ህፃን ልጅ ነኝ ወይ እንዲህ የምባለው? በምን መጥፎ ነገር አግኝተኸኝ? ምን መጥፎ ነገር አድርጌህ አንተን? እችትም ይሁን ምንም ይሁን ቤት አለኝ። ቤታት እንደፈለግሽ መነጋገር፣ ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ነው። ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺን ሰድበሽኛል፣ እኔም የአንቺን ቤተሰቦች እናትሽ ትበዲ አዎ ብያለሁ። ሟች እናቴን እንዲሰጥል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁሜ ነው የማሳብድህ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ነይ ውጪ። ናውጣ፣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገለሽ አላስገድልሻል አይደል? እድሉን ብታገኙ ኖሮ እኔን አሰቅለሻለሁ። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቅኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አድንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለው። አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መጥተሽ ደረትሽ እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ቆይ ተረጋጋ። እኔ ቆይ ይኸውልህ ሐሳቤን ነው። ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቄ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። አንድ ጊዜ ቆይ ልጨርስ። ሰይድ ሐሳብን ግን እኔ ፈሪ ሁኝ በእናትህ እኔ ሐሳቤ ልጨርስ። እንደዚህ እያቋረጣችሁ ነው። የተቋረጠ ነገር እኔ አከብራለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈሪቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆቼ ይሙቱ እንትን አይሙቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ፣ እሺ ይቅርታ ልልሽ ነበር።
አንቺ ጀግና ሆነሽ ነው አለቀን የምትይኝ? ነይ ሞክሪ። አንቺ እኔ ቢሳካልሽ የኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደል? ተሳክቶልሽ ቢሆን ኖሮ የኔ እኮ የህይወት ጉዳይ ነው። ያንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነጻ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም ማንም ጋር አላገናኘሁሽ። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንድ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽና በቁም የገደልሽኝ ቢሳካልሽ እኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ 2 ደቂቃ ስጥ። ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሄደሽ ማንንና አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው ራስ እኔ ከኤምባሲ ማላቃቸው መረጃ ማይደርሰኝ ነው የሚመስልሽ? እኔም በህይወት ብታገኝ ድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን። እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቆመን አፋችንን የምንከፍተው። ደልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽን። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ አዎ ማንም የሆኒማ እኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሻለሽ፣ እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽው አባቴን፣ እናቴን፣ ቤተሰቤን እኔ በግልጽ የታወቁ ሰው ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ክሰሱ እና ሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ ብታስር ልቆረጥ ወንድ ነኝ። አንቺ ነኝ ልታስር ለምን ይሆን ይማኛ እንደዚህ አላስፈራራሽም? እናቱ ያንቺ እናት አልተሰደበችም? ግልብጥብጥ አርገው እነ ማነው የሚባለው ይሄ ሪከርድም የፖስተው እስከ ሪከርድ ድረስ አርጎሽ እናትሽን ቤተሰብሽን ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? ይሆን ይማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንደኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ከሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነይ አልፈራሽም። አንቺ እናት ወልደሻለች፣ እንደ ጀግና ትጫዋቻለሽ። ትላንት መተሽ እኔ ፈርቼ እንዲጠው ህዝብ ሰብስበኝ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ። ዛሬ ግን አደርገዋለሁ። የምጠብቀው ባለቤቴ ከአቡዳቢ እዚህ እስኪደርስ ነው። ስራ ላይ ነው ያለው። ስራ ጥሎ መጥቶ ደግሞ ስራ ፈታ አልሆንልህም። እንዳንተ ስራ ፈታ አላደርገውም። ዛሬ ሌሊቱን አንተ ትሆናለህ ስራዬ። ሄጄ እኮ ዋይ አላልኩም፣ ኡኡ አላልኩም። ልጆቼ እኔ ኡኡ እናቴ እህቴ አባቴ አላልኩም። ጀስት ኖርማል እንቅስቃሴ ነው ያደረኩት። አሁን ግን አደርገዋለሁ። አሳይሃለሁ ከነ ጭፍራዎች ልንገርህ። እኔ እናንተ መቼ ነው የተስማማ ነው? መቼ ነው ስምምነት የነበረ? መቼ ነው የተስማማ ነው? እኔ እናንተ እስኪ ንገረኝ። የምታስመስለው እዚህ ጋር መተን ተሰብስባችሁ ስታናግሩኝ አናገርኩ፣ ወረድኩ። አትድረስብኝ፣ አልደርስባትም ላልከው ቃል ወረድኩ ስለማልስማማበት። ኦልሬዲ ደርሰህብኝ፣ ወግተኸኝ፣ አጥቅተኸኝ ጨርሰህ እዛ ጋር መተህ አትድረስብኝ፣ አልደርስባትም ከጨረስክ በኋላ ላይ ያ ሀቢቢ እኩል እንነካካለን። ስንነካካ አንተ ጭረህ እኔ ትቼ የሚሄድበት ምንም ሰበብ የለም። ይገባሃል? ትላንትም የረሳኋችሁ የመሰላችሁ አልረሳኋችሁም ስል በየቤቱ እየገባ ቁጭትልና ያቺ የፈሪስ አቅካለች አሃሃሃ ትላለህ። የማንም ጋሎ ሞታ እኔን ይሰድባል እና ዝም እንድልህ ትፈልግ ነበር እንዴ? ታሪክ ቢመጣ ዝም አልልህም። ታሪክ ቢመጣ ዝም አልልህም። አይገርምህም? እስኪደርስ ደግሞ ሰዓቱ ደርሶ እኔ ከዚህ ቤት እስከወጣ ደግሞ ረግጥሃለሁ፣ ቁጭ ብዬ እሰድብሃለሁ። እኔ ሰማይና ምድር ብትጋጠም ጆከር ጀማል ዘገየ እያንዳንዷን ስምህን አንዱን ስምህን አይደለም 10ሩን ስምህን ጠራልሃለሁ። በየሀገሩ ስትቀያየረው የነበረውን ስምህን ጠራልሃለሁ። አንተ እኔን ሁልሽም እናንተ የዛ ግሩፖች በጠቅላላ ሲጀመር ተሳዳቢ ጀግና የለም። እናት ላይ ሴት ላይ ልጅ ላይ የተንጠለጠለ ጀግና የለም። ጀግና መሬት ላይ ነው ያለው። ጀግና ኢትዮጵያ ነው ያለው። ጀግና ጫካ ነው ያለው። ሚዲያ ላይ እዚህ ጋር ቁጭ ብላችሁ እኛው እያላችሁ ሴት ትላንት እኔ ላወራሁት ወሬ ባፌ ለተናገርኩት ስትታመሱ ስለ ሀገር አወራችሁ እንዴ? እናንተ አገር ያላችሁ እንዴ?
የታረዱ እናቶቻችን፣ የታረዱ ልጆች፣ የታረዱን አላችሁ ወይ? የሙናቂጥ የሙናሙሙ ስትሉ አይደለ እንዴ ውላችሁ ያደራችሁት? እናንተ ዛሬ ጀግናዎች ርስት አስለቃቂዎች ነን የምትሉት እኔ ቂጥ ላይ አይደለ እንዴ ዋላችሁት? ዛሬ ደግሞ ጠርተህ እንደ ጨዋ እኔ ቤቴ የመጣሁት ወንድነቴን ላሳይህ ነው። ምን አይነት ጀግና ወልዶ እንዳሳደገኝ ላሳይህ ነው። በአካልም ብትመጣ እመጣልሃለሁ። ጥይት ይዘህና አንተ ወንድ ከሆንክ ይዘህና አይደለም ይሄን የሚል መጠመጥ ምላስህን ልንገርህ፣ የምትተኩሰው ነገር ካለ ይዘህና እምመጣልህ ጀግና ሴት ነኝ። ያልቀበርኳትን እናቴን የውስጥ እግር የሆነችብኝን እናቴን ደግመህ ትሰድብልኛለህ? እንዲህ ብዬ ነበር ትልልኛለህ? ይድነቅህ ጆከር፣ ይድነቅህ። እኔ የቁም እስረኛ የቁም እብድ ነው የማደርግህ። በቁም ነገርኩ። ባለፈውም ነግሬሃለሁ፣ ራስህን እንድትሰድብ አደርግሃለሁ ብያለሁ። አሁን ደግሞ ቃላት የለውም፣ ከዛ በላይ ያደርግሃለሁ። ያላልከኝ ነገር የለም። እያንዳንዷ ነገሮች አለችኝ። አሁንም ቢሆን አስረግጬ የምነግርህ ትላንት ብር ህግ አይለውጥም ስላልኩ አይለውጥም። ብር አይደለም የብር አባት ይምጣ እዚህ ሀገር ህግን አይለውጥም። ምን ታመጣለህ? አይለውጥም። የኢማራትን ህግ አንተ ብር አላቸው በምትላቸው ወይም በእንዳንተ አይነት ምላስ አይቀየርም። የሀቢቢ ኢማራት ነን ያለ ነው። እኔም በረድ ብዬ ቀዝቀዝ ብዬ ቀን የምጠብቅልህ ህጉን አክብሬ ነው። ግዴታ ሆኖ ነው። እዚህ አይጥና ድመት የሚጫወት ፖሊስ የለም።